ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ይህንን ቪዲዮ ላይክ እና ሼር እያደረጋችሁ ግባ ብሉ የደውል ምልክት እያጠቆራችሁ እንግዲህ ላይክ አድርጉ ማለት ነው። በአምላክ ለምንድን ነው ኤፍቱን ያነቃት? በአምላክ ኤፍቱን ያነቀባት ምክንያት ለምንድን ነው? ከየት ወዴት እንዴት ነው? ሄርሜላስ ከየት መጣች? በአምላክ ሄርሜላ እብስትን በጣም መጠየቅ ትፈልጋለች። እብስት ሄርሜላን በጣም ትጠይቃታለች። ስለ በአምላክ እስቲ አንዳንድ ነገር ንገሪኝ ስትላት ነበረ። ስለ በአምላክ አይደለ ወይ ትምህርት ቤት ወስዶ አንቺን የሚያመጣው? ስለ በአምላክ አንዳንድ ነገር ብትነግሪኝ በትህትና እጠይቅሻለሁ ብላ ሄርሜላ ስትጠይቃት ነበረ። ስለ በአምላክ አንዳንድ ነገር ጥሩ ስለሱ ታወራው ነበረ። ግን ስለ በአምላክ ስጠይቅሽ አውርተሽም አትጠግቢ፣ ቃላቶቹን በጣም ነው የምትጠቀሚው እያለቻት ነው። ሄርሜላ ኬት ነው የመጣችው? በአምላክና እብስት በጣም አብረው ጓደኛ ማሞች ናቸው። እንግዲህ እብስት በጣም እግሯን ያማታል። በጋሪ ሁሉ እየጎተታ ሐኪም ቤት ሁሉ ይወስዳታል። ከዛ ትምህርት ቤት ሁሉ ይወስዳታል። ሐኪም ቤት ሳይሆን ትምህርት ቤት ይወስዳታል። የምትበላው ምግብ ሁሉ ይነግራታል። ማን እንደዚህ እንዳረጋት ሁሉ በየአንዳንዱ ይነግራታል። አንቺ እኮ ሰውነትሽ ላይ ችግር ስላለ ነው እንደዚህ የሆንሽው። እንድች ብለሽ ምግብ ሰው መኝታ ክፍል ሲያስቀምጥልሽ ምግቡንም ወስደሽ እንዳትበዩ እያላት ነው። ነገር ግን እሷ አላመነችውም። መኝታ ክፍል ምግብ የሚያስቀምጥልኝ ማን ነው? አንተ አይደለክም ወይ እያለችው ነው። ወደ እኔ አይደለሁም ራስሽን በደንብ ጠብቂ እያሏት ነው። ሄርሜላ ደግሞ የትምህርት ቤት ጓደኛዋ ነኝ ብላ ነው መጀመሪያ ያመጣችው። እሷ ግን በአምላክን የምታፈቅር ሴት ሆና ተገኘች በልቧ። ነገር ግን ይሄ የበአምላክ ጓደኛ ነኝ ብሎ ለእፍቱ ሰራም የነገረው ይሄም እብስትን ይወዳታል ይመስለኛል። እብስትን ይሄም ለብቻው ነው የሚመክራት፣ በአምላክም ለብቻ ነው የሚመክራት። ግን እነሱ የሚመክሯትን ነገር በየአንዳንዱ ለማንም ሰው እንድትናገር አይፈልጉም። እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? አዲስ ድራማ እየላችሁ መጥቻለሁ። ይህንን ድራማ ሰብስክራይብ እና ላይክ እያደረጋችሁ ገባ በሉ ማለት ነው ውድ ተመልካች። በስተመጨረሻ ላይም እንግዲህ ኤፍቱ ስራ ለምንድን ነው በአምላክ ያነቀኝ? በገዛ እጄ አሳድጌ እናት ቦታ ሆኜ አሳድጌ ዛሬ ሲያንቀኝ በጣም ነው በሱ የማፍረው ብላ ኤፍቱ ስራ በጣም ተናዳለች። ብትናደድም ባትናደድም መቼም አንዴ እጇን እሱ ላይ አንስቷል። ነገር ግን ያናደዳት ነገር አለ። በአምላክን በጣም ያናደደው ነገር ምን እንደሆነ ልቡ ነው ያውቃል። በእብስት ላይ በጣም ብዙ ሴራ እየተሴራ ያለው። እብስት ደግሞ በጣም ሞኝና ልጅነት ስላለባት እነሱ የሚያረጉትን ነገር ሙሉ በሙሉ እሷ ታረጋለች። ከዚህ ሁሉ በሽተኛ ሆና ቁጭ ያለችው እሷ ነች። በጋሪ በየቦታ የሚጎትቷት በአምላክ ነው። በአምላክ ደግሞ እሷን በጋሪ ሲጎትታት በአምላክ ላይ ይቀናሉ። አባትየውም ይሄ ልጅ ምንድን ነው ከሷ ስር የማይጠፋው? የእሱ ችግር ምንድን ነው እያለ ነው። ነገር ግን እንደዛ እሱ ቢልም ነገሮቹ በጣም ከባባድ ቢሆንም በአሁኑ ጊዜ እየተጎዳው በአምላክ ነው። በአምላክም ግን በጣም በጥሩ ስራውም እየቀኑበት ነው። በአምላክ ግን ጣፋሽም ትፈልገዋለች። በእርግጥ ግን ጣፋሽ የኤፍቱ ስራ ሰራተኛ ነች። ነገር ግን የኤፍቱ ስራ ሰራተኛ ብትሆንም ነገሮቹ በጣም እየከባበዱና ነገሮቹ በጣም ከባድ እየሆኑ ነው። ስለዚህ እንግዲህ
ውድ ተመልካች እፍቱ ስራ በአምላክ ላይ ለምንድነው ጥርሷን የነከሰችው? በአምላክና ጓደኛው ደግሞ ለምንድነው እንደዚህ በየቦታው የሚጠያየቁት? ስለዚህ እፍቱ ስራ አፋሿን በየቦታው ስትገተር ስታያት በጣም ነው የምትናደደው። አፋሿ በየቀኑ ምንድነው የምታዳምጠው? እንግዲህ ውድ ተመልካች በስተመጨረሻ ላይ ደግሞ ሄርሜላ እብስትን የጋሪ መጎተት ለምን ፈለገች? ለምን አስፈለጋት? ስለዚህ ሄርሜላ ደግሞ በአምላክን ትፈልገዋለች ማለት ነው። ጥሩ ጓደኛ መስላ ቀርበው ብዙ ነገር ለማድረግ እየሞከረች ነው ብዬ አስባለሁ። እንግዲህ ውድ ተመልካች በአምላክ ደግሞ እንጀራ እናቷን ለእብስት ብሎ ነው የጣላት። በጣም ብዙ ሴራ እያሴረችባትና በጣም የእንጀራ እናቷ እንደሆነች በጣም እያወቀች ነው በአሁኑ ሰዓት። የእንጀራ እናቷ እንዴት ለእንጀራ እናቴ መቼም ቦታም የለኝም እያለች ነው። ስለዚህ እንግዲህ አባቷም መፍት እንደሌለውና ምንም ነገር እንደማያረግላት ነው እያሳየችው ያለችው። አባቷ እንግዲህ የእብስት አባት ጭራሽ በአምላክ የት እንደሚወስዳትና በአምላክ የት እንደሚያስገባት በአምላክን እየተከታተለችው ነው። እንግዲህ ውድ ተመልካች ይሄ ድራማ አንዳንድ ጊዜም ዝብርቅርቅ ያለ ነው። አንዳንድ ጊዜም እንግዲህ ጥሩ ትምህርት ይሰጣል ብዬ አስባለሁ። እናንተም በእኔ ቤትም እየመጣችሁ ላይክ እያደረጋችሁ በእነሱ ቤትም ሄዳችሁ ሰብስክራይብ አድርጋችሁ ከነሱ ስር አንዳንድ ነገሮች መማር ይሻላችኋል። የበአምላክ ጓደኛም ሁሌ ብቻውን ነው መቀመጥ የሚፈልገው። ስለ በአምላክና ስለ እብስት አንዳንድ ነገር የውጭ ሰውን መጠየቅ ይፈልጋል ግን አላገኘም እንጂ በእብስት በኩል በጣም ብዙ ነገሮችን ለማወቅ ይፈልጋል። እብስትንም እጇ ማስገባት ይፈልጋል ማለት ነውና እብስትን ማዘዝ ይፈልጋል። እንግዲህ በመካከሉ ሄርሜላን ያመጣት እሱ ነው መሰለኝ። በጣም በሚገርም ሁኔታ ሄርሜላ ጩጬ ልጅ መስላ ነው የመጣችው። የእሷ ጓደኛ ነኝ ኢፍቱ ስራ ራሱ ስትጠይቃት ነበረ ባለፈው ያኛው ቪዲዮ ላይ የእሷ ጓደኛ ኮንሽ እስከዛሬ ድረስ የምትቆይበት ምክንያት የቆየሽበት ምክንያት ምንድነው ብላ ስትጠይቃት ነበረ። ነገር ግን ኢፍቱ ስራ እንዳለች ሳይሆን እንደ እግዚአብሔር ፍቃድ ነው ሁሉም ነገር የሚሆነው ብዬ ነው የማምነው። እናንተም ላይክ እና ሰብስክራይብ እያደረጋችሁ በአምላክ ግን በጣም ጥሩ ሰው እኮ ነው። በአምላክ በጣም ጥሩ ሰው ነው። ስለዚህ በጣም በሱ ሰበብ በጣም ብዙ ነገሮች እየተደረጉ ነው። በጣም ብዙ ነገሮች ምንድነው እየታሰበ ነው ማለት ነው ሳስበው። ነገር ግን እንደዛ ቢሆንም ብዙ ነገር ብታዘብም ያቺ ብዙ ነገር ቀለል እግዚአብሔር ያደርገዋል ብዬ አስባለሁ ማለት ነው። እንግዲህ እብስትዬ በጣም የእንጀራ እናቷን እየፈራች በጣም እንደማትፈልጋትና ሁሉንም እሷ በጣም ከደረጃ ላይ አውርዳት መሬት ላይ እየገፈታተረቻት ነው። እኔ ታዲያ ምንድነው ያረኩት ብላ ስትጠይቃትም በአምላክን ምን ብለሽ ነው በአምላክ እንደዚህ መጥቶ በገዛ ቤቴ ባሳደግኩት በጥፍ እያነቀኝ ብላ ስትጠይቃት ነበረ። እንግዲህ ብትጠይቃትም ምንም ነገር እሷ ስለምንም ነገር የምታውቀው ነገር የለም። ነገሮቹ ግን በአሁኑ ሰዓት ድብልቅልቁን እየወጣባት ነው። እንግዲህ እብስትም በጣም አስቸጋሪ ህይወት ውስጥ ነው ያለችው ብዬ ነው የማምነው። ነገር ግን ምንም ማድረግ ስለማይቻል እንግዲህ ውድ ተመልካች ነገሮቹ በጣም ከባድ ናቸውና የታመመውንም እግዚአብሔር ይማር። ሰላም ለሀገራችን ለኢትዮጵያ። በሁሉ ነገር ሰላማችን እንዲወርድልንና እንግዲህ ሁሌ ምኞቴ ነው።
እናንተም ይህንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ እላችኋለሁ። በተረፈ እንግዲህ ውድ ተመልካቾቼ እወዳችኋለሁ፣ አከብራችኋለሁ። ቪዲዮ ላይክ ባይደረግም